ይገርም ነው ልጄ ፈተናውን ሁሌ እንደደፈነችው ነው ያንተስ ምን ጥያቄ ያለው እንደደፈነው ነው ሁሌም ልጄ ይቱ ነው ይሄ መሃል ያለው ሄኒ ና ያ ቆንጆው ልጅ የሚያምር ልጅ ነው ያለ ምን ታረጋለሽ ያው ባባቱ ወጥቶ ነው አባቱን መልክ ይዞ ሄኒ ተቀበልክ ምን ባካውንም ወደኩ ያው በእናቱ ወጥቶ ነው እናቱን ጭንቅላት ይዞ ምን ትላለህ እንዴ ደግሞ ምን ሆኜ ነው ቆይ ምን ሆኜ ነው ግን መናገር የፈለከው ነገር አለ አይ አሁን እኮ ለመጻፍ ፈልጌ የሆነ ሐሳብ ምንም ሐሳብ ሊመጣልኝ አልቻለም ለሬዲዮ ፕሮግራሜ ለማዘጋጀት ፈልጌ እሺ አሁን እኔ ጋር ያስቀምጥኩ ሐሳብ ስለሌለ አትረብሽኝ እስራኤል ስራበት ምን እየሰራሽ ነው እባክህ አንድ እኮ ጋዜጣ ላይ ስለ ኪነ ህንጻ ጽሁፍ እንድጽፍላቸው ጠይቀውኝ እሱን እየሰራው ነው ማን አንቺ እንዴ ከመቼ ጀምሮ ነው ደግሞ ጻፊዎቹ ሩቴ ሱሜ መጀመሪያዬ ነው እኔ ጽፍ ስላየሽ ብቻ እኮ ጻፊ አትሆኝ የሚጋባ መሰል ይከብድሻል ለዛ ነው ይከብድሻል ከባድ ነው ጽሁፍ ምን ማለት ነው ይከብድሻል ማለት እንደምታስበው አይደለም እንዲህ ዘው ብሎ የሚገባበት ነገር አለ ስለሙያዬ እኮ ነው ጽፎ ሌላ ስለማላቀው ነገር አይደለም አዎ ጽሁፍ ትንሽ ይከብዳል ልጅ ያው እኔ ብሮድካስት ነው ያጠናሁት ግን ፕሪንት ሚዲያውንም በደንብ አሳምሬ ያውቀዋለሁ እና ይከብድሻል ግን ችግር አትጨነቂ እንዳትጨነቂ መረዳዳና ለመቼ ነው ያ ማብቃት አለብን ጀማሪ ሚስቶችን የማበረታታት የማብቃት ግዴታና ኃላፊነት አለብን እኛ ባለሙያ ባሎች አለው ከቸገረሽ ኤኒታይም ምንም የቸገረኝ ነገር የለም አይ ከቸገረሽ ብዬ ነው ግን አለው ለማንኛውም ኤኒታይም እሺ አረ ምንድነው የሆንኩት እኔ እኮ እንደዚህ ሐሳብ ጠፍቶብኛል ወይ ይሄ ቤት ይሆን እንዴ ሙዴን የሚያጠፋው ምን ያርግ ቤቱ ኢንቴሪየር ዲዛይኑን እኔ እንደሰራው ታውቃለህ አይደል ረሳሁ ማለት በሱ ውጭ እኮ እንደዚህ አይደለም ውጭ እንደዚህ አይደለም ወይ እንዴ ልውጣ እንዴ ከዚህ ሁሉ ቁጭ ብዬ ቴሌቪዥኔና ላይ ወይቺ ዘፋኝ ምናተነው ከኔ መንጎሎ ነው ድምጽ እሺ አከብርት ጀማሪ ጸሐፊ አሰኘው ምናተነው ከኔ መንጎሎ ነው ያንተን ነው ግን ያን ያህል ድምጼ ያስጠላል እንዴ ከዚህ ሁሉ መኝታ ቤት ገብቼ አልሰራም እንዴ አንሰንሰ ደራሲ ተገኘና ተጠየቀ እየሄድሽ ነበርኩ ምንም ይረባ ነገር ያወራል ብለሽ ነው
እምነት ነበረች ደህና ነገር አይጽፉ ቲቪ ላይ መተው ወሬ ያወራሉ ለምን ትቀይረዋለህ እየሰማሁት አይደል እንዴ ያ ጽሁፉን በተመለከተ አስተያየት ሲቀበል የሁሉም ሰው አንቀበልም የተሻሉ ሰዎችን አስተያየት ነው የምንቀበለው ወሬኛ ደህና ነገር አይጽፍ ጉራውን ብቻ እዚህ ቲቪ ላይ ጥሩ ነገር ነበርኮ ሲያወራይ ነበረው ለምን ዘጋዋለህ አንቺ ስራሽን አሰሪም ወሬ ምን ያደርግልሻል መስማት ከፈለኩስ ማበረታታት ጀማሪ ጸሐፊዎችን ማበረታታት በጣም ደስ የሚለኝ ሲያወራ ደስ ይላል ምን ነው አሁን ይሄ ወሬው እሺ እኔ ነሽ አዎ አንተ ነሽ ምን ታመጣለህ ምን አመጣለሁ ወደ መኝታ ይገባለሁ እንት እሺ መቻቻል ወይስ አለመቻቻል ጥያቄው ይህ ነው ትዳር ውስጥ መቻቻል አስፈላጊ ነገር ነው ግን ምን ያህል መቻል ትችላለህ ነው ጥያቄው ሚስት አንተ እንዳታወራ ከልክላ ቴሌቪዥን ውስጥ ያለው ሰውዬ እንዲያወራ ስትፈቅድለት ማየት ያስችልሃል ይሄ የሚቻል ነገር ነው አንተ እንዳታወራ ብላ የቲቪውን ድምጽ ጨመረች ማለት ምን ማለት እንደሆነ ይገባሃል ጊዜ ጥሎይ ነው እንጂ ይሄን ቴሌቪዥን ውስጥ የሚያገባውን ሰውዬ ባገባው ይሻለኝ ነበር ያለች ነው ከባዱ ነገር ይህ ነው መቻቻል ወይስ አለመቻቻል ይሄ ነው ጥያቄው አሙሌ ቆይ ለምንድን ነው በዚህ ሰዓት የጠራኝ ምን ፈልገህ ነው ስተይዝም ብሎ ስራ ፈት መስላለሁ እንዴ ስራ ነበር እንዴ አይ ስራ እንኳን የለኝም ግን አንድ ፕሮግራም አለኝ የምን ፕሮግራም ሙሉን ከቤተሰብ ጋር ላስተዋውቃት ነው ኧረ እባክህ በቃ መረጥክ ማለት ነው አይሻለም እስከ መቼ በመቼኝነት ዘልቀዋለሁ ግን አንድ ያስፈራኝ ነገር አለ ምንድነው የፈራው ማናባ ሙሉን ባይወዷትስ ባይቀበሏትስ ምን ማድረግ ይችላሉ ይጣላውታል ብለ ፈራ ባይወዷትስ ብዬ በቃ ሆዴ ብሽ አለብኝ በቃ ሆዴ ብሽ አለብኝ ለነገሩ ሆዴ ብሽ ያለው ምግብ ስላልበላው ሊሆን ይችላል ግን ደግሞ ምግብ ያልበላውት ካሁን ባይወዷትስ ይያልኩኝ ስለሰጋሁኝ ነው ምንድነው ለማለት የፈለከው ዋናው ነገር የሴት ጓደኛ ወይም የወደፊት ሚስትህን በቤተሰብህ መወደድ አለባት የሚለው ላይ ነው ቆይ እሷን ተዋትና መጀመሪያ ቤተሰቦች አንተን ይወዷል እንዴ ወልደውኛል ከዚህ በኋላ ቢወዱኝ ባይወዱኝ ምን ሊፈጠር ይችላል ይልቅ ለምንድን ነው የፈለከኝ አንድ የጻፍኳት ጽሁፍ አለች እና እሷን ስለ ትዳር ነው አስተያየት እንድትሰጠኝ ነው መቼም ከዚህ በኋላ ትዳር ጉዳይ ሆኗል አይ እንደነገርኩ በስዬ ጊዜ የለኝም ፕሮግራም አለብኝ ባይሆን እሱ ነገር ሌላ ቀን ገመግምልሃለሁ እንዴ አጭር እኮ ነው ላምብልህና ሐሳብ ስጠኝ ቆይ አንተ ለምንድን ነው የኔን ሐሳብ የፈለከው ሰው ስላጣው ነው ጋዜጣ ልኬው ነበር አልወደዱትም እና ሌላ ሰው ሐሳብ ለአዳብርበት ላካተተው ፈልጌ ነው አዳምጥና ሐሳብ ስጠኝ ቆይ ሂሩትስ ተቷት ባከሷን የሆነ አንድ ጋዜጣ ምጽፈው ነገር አላት እና አሁን ይሄንን ይልኝ ምናምን ብላት ከሷ ለመፎካከር ብዬ ጻፍኩት ነው የሚመስላት ቆይ እኔ ደግሞ አሳያታለሁ ይሄን ጽሁፍ ቀድሜ ካላሳተምኩት እኔ በስንቱ አይደለም አንተ ዝም ብለህ ሰማኝና ሐሳብህን ስጠኝ ሻፍት ነው ኦኬ የጽሁፌ ርዕስ ትዳርና ቲቪ ነው ተጻፈ ከበስንቱ ዘብሔረ ቅጣው ወደ ጽሁፉ ግባ ከትዳር ውጪ የሚደረጉ ግንኙነቶችን እንዴት ማስቀረት እንችላለን የሚለው ጥያቄ የብዙዎች ጥያቄ ነው መልሶ ያለው ግን ብዙዎች ያላሰቡት ቦታ ላይ ነው ቲቪ ላይ በጥናት እንደተረጋገጠው ቲቪ የሰዎች ፍላጎት ላይ ተጽዕኖ ይፈጥራል ከውስልትና ጀርባ ደግሞ ፍላጎት አለ በቤት ውስጥ ሚስት ሌሎች ወንዶችን የምታይበት መስኮት
መስኮት መስኮት ቲቪ ማለት ነው። ሌሎች ወንዶችን የምታይበት መስኮት አስቀምጠ ትዳሬን እጠብቃለሁ ማለት ከንቱ ልፋት ነው። ቲቪ ላይ ብዙ ወንዶች ይታያሉ። ለምሳሌ አንተ መላጣ ብትሆን ቲቪ ላይ ብዙ ጸጉራም ወንዶች አሉ። ሚስት ቲቪ ላይ ያሉትን ጸጉራም ወንዶች ካየች በኋላ ያንተ መላጣ የምትታገስ ይመስልሃል ወይ? እንዳትሸወድ ወንድሜ። ቲቪ ትዳርና ውስልትና የሚገናኙ ናቸው፣ የማይነጣጠሉ። አለቀ። ተጻፈ ከበስንቱ ዘብሔረ ቅጣው ግንፍሌ። አለው ቁጥር 2 ፓርት 2 ይቀጥላል። ሆነ ቅር ያለኝ የጎደለ ነገር አለ። ሆነ የጎደለ በስዬ ስትጽፍ አሁን አየህ ወሰለት የሚለውን በንጉሱ ሰኔ ጽፍ ወሰለት በንጉሱ ሰኔ ጽፍ ወሰለት እሳት ውስጥ መግባት። ስለዚህ በእሳቱ ሰው ነው መጻፍ ያለበት። ፊደላት ትግደፍ በስንቱ ፊደል መግደፍ ጾም መግደፍ ማለት ነው። ሌላ የሆነ የጎደለ ይሄ ነው በሄኖክ ፈተና ላይ ነው እንዴ ጻፍከው? ምንድነው ቅር ያለኝ ብያለሁ? አላየሁትም። ይሄ እኮ ነው ስለ ትዳር ጽፍ የልጅን ውጤት ማየት ነበረብህ። ይሄ እኮ ነው ቅር ያለኝ። ምን ያገናኘዋል? ይገናኛል እንጂ የልጅ ውጤትና ትዳር ይገናኛል እንዴ 20 ከ20 ከመቼ ወዲህ ነው ሄኖክ መድፈን የጀመረው? መኮረጅ ጀምሯል ማለት ነው ይሄ ልጅ። ታዲያ ቺቲንግ ይሄንማ ከእናቱ ጋር እነጋገራለሁ እንጂ ምን ያርግ? እሱም እናቱን እያየ ነዋ። ቺቲንግ ያለን ቺቲንግ በፊት የነበረ ካታ የአባቴና ቶቼ የፍቅር ትዝታ ይኸው ዛሬ ለእኔ መጣ በየቤቱ እንዲጠጣ እስኪ አቅርቡ ለደስታ የድሮው አረንቻታ የብዙዎች የትናንት ትዝታ ሲናልኮ አረንቻታ፣ ሲናልኮ ኮላ፣ ሲናልኮ ሎሚ፣ ሲናልኮ አናናስ፣ ሲናልኮ አፕል የጥንቱን የለስላሳ መጠጥ ከአርቴዥያ ቦትሊንግ። በብርሃን ባንክ ቁጠባን ባህሉ አድርገው የስኬትን ጉዞ ይጀምሩ። የላቀ የእድገት የብርሃን ቤተሰብ የስጦታ የትምህርት የደሞዝ ክፍያ የመጦሪያ የቁጠባ ሂሳቦችም አሉን። ብዙ ይቆጥቡ፣ ጠቀም ያለ ወለድም ያገኙ። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። አምስተኛው ኢቲ ሪል ስቴት እና የቤት ዕቃዎች አቅራቢያው ደረኢ ታህሳስ 8 እና 9 2015 ዓ.ም ከጧቱ 4 ሰዓት ጀምሮ በስካይላይት ሆቴል እንዳይቀሩ ይምጡና ይጎብኙ። መግቢያ በነፃ። አዘጋጅ 251 ኮሚኒኬሽን ኤንድ ማርኬቲንግ ኃላፊነቱ የተወሰነ የግል ማህበር። ከኔ ራሱ ቺቲንግ አተሻል ሄን ከትዳር ውጪ የሚደረጉ ግን አይደለም ገልጭ ስለ እንትን ለጋዜጣ የጻፍኩት ነው እንዴ ሄኖክ በስንቱ 20 ከ20 ይሄ በጣም ነው የሚገርመው። በጣም እኔም እንዳንቺ ነው የደነገጥኩት። ቆይ እስካሁን እንደምን ከኛ ደበቀው? ይሄንስ ጥያቄ እሱ አይደል? የሆነ ነገርማ ማድረግ አለብን። አዎ በፍጥነት የሆነ ነገር ማድረግ አለብን። እንዲህ አይነት ነገር እንዳይለምድበት አንድ ነገር ማድረግ አለብን። እንዳይለምድበት በጣም ጥሩ ውጤት እኮ ነው ያመጣው። እንደ ማበረታታት እንዳይለምድበት ትላለህ? ምንድነው የምናበረታታው?
ቺቲንግ ነው የምናበረታታው? ኩረጃ ደግሞ ሊኮርጅ ነው የምናበረታታው? ቆይ እንደኮረጀ በምን አወቅ? ወፈና ከዚህ በላይ ምን ማስረጃ አለ? አይ ይሄ የራሱ የሄኖክ ውጤት ነው። የኔ ልጅ አይኮርጅም። እንዲህ ካልሽ ሄኖክን አታውቂውም ማለት ነው። ቺት ካላደረገ በስተቀር በጭራሽ አይደፍንም። ካልኮረጀ በስተቀር ይሄን ውጤት ሊያመጣ አይችልም። ለዚህ ነው እዚህ ድረስ የመጣው። ለዚህ ምን እንዲያቃልልሽ ይሩቴ? ይሄ እኮ ቺቲንግ ነው። ይሄ እኮ ኩረጃ ነው። ኩረጃን ለመከላከል ደግሞ ወላጆች አንድ ላይ ኃላፊነታችንን ግዴታችንን መወጣት አለብን። እሺ አሁን ውጣልኝ፣ እንግዳ አለብኝ። የቤት ስመጣ እናወራለን። እንግዳ? አዎ። ከልጅሽ ስነ ምግባር የሚበልጥ እንግዳ መጥቶብሽ? በፍጹም እንዲህ አላሰብሽም ነበር እንዴ? ከልጅሽ የሚበልጥ ማን ነው ለመሆኑ? ከልጅሽ በልጦብሽ ውጣ የምትይ? ይቅርታ የወይዘሮ ሂሩት ቢሮ ነው? ኦ ዳዊት እንኳን ደህና መጣ። እንዴት ነህ? ስለመጣ ደስ ብሎኛል። እባክህ ተቀመጥ። እሺ አይወጣ? አረ ይወጣል ይወጣል። ባንዳ ማጡት መካሽ እኔ በህይወቴ እንዲህ አይነት ቀልድ እንደው ገጥሞኝ የማያውቅ። ኧረ እንደውም ብዙም ካልቀልድም እኮ አይናፋር ነኝ። አይናፋር ነኝ አለች። በነገራችን አሁን የሰማችሁት ቀልድ የኔ ቀልድ ነው። እኔ ነኝ የነገርኳት አይደለም እንዴ? ሙሉ ንገሪያቸው እንጂ ንገሪያቸው። እንዴ ምንድነው የምታወራው? መቼ ነው የነገርከኝ? ራሳችሁ እንዴ? ያኔ እንኳን ወክ እያደረግን በማሳ ውስጥ ወክ ስናደርግ እንትን በቆሎ ሸት ገዝቼልሽ አስታውሹ? እንደውም በቆሎ ትንብሎሽ ትዛልሽ? በቃ አንተ ኮሚክ ነህ። አስገባችለት። እንዳፌ ቁርጥ ይበልልሽ የኔ ቆንጆ። በዚያ አፍሽማ ቆንጆ ብርቱካን ቢበት። ብርቱካን አለ ላምጣልሽ? አይ በቃኝ እናቴ። ብርቱካን አለ እንዴ? እኔ እፈልጋለሁ። ሙዝም አለ። ሙዝ ላምጣልሽ? ቆይ ስለጠገብኩኝ እኮ ነኝ። በቃ እዚህ የሚበላውም የለ። ካልሆነም ቤትሽም ቢሆን ይዘሽው ትሄጃለሽ። እኔ እበላለሁ። ማነህ? ሙሉ ቀን እባክህ የምትሄድበት የለም? ውጣ በል ከእሷ ጋር እንጫወትበት። እውነት ነው። ለትንሽ ጊዜ እስቲ ተሙሉ ጋር ትሆን። ሂድ እስኪ ሂድ። ግድ የለም ነው? ነው? አዎ። ትንሽ ሙሉ እንሂድ። እኔ ነኝ ጥፋተኛው። አንቺን እዚህ ቤት ይዤ መምጣቴ። አሁን እንሂድ። ትንሽ እንዴ ምንድን ነው የምታወራው? ሙሉ ቀን አንተ ከፈለክ መሄድ ትችላለህ። እኔ ገና ቡና አፈላላችኋለሁ። ቡና አፈላለሁ እኔ ግን ማለች ሙሉ ቀን ለምን እንዳስጠራው ገብቷል? እዚህ ነው የምኖረው። ከየት ነው ያስጠራኸኝ? ከመኝታ ቤት ያስጠራው አንተ ራስህ እኮ ነው የጠራኸኝ። ሞት አስጠራኸኝ። አወናባጅ ያስጠራው ዋናው ነገር ምንድነው? አሁን ያለው መኖሪያ ቤት አይደለም። ታዲያ የት ነኝ? ምርመራ ቦታ። ልትመረምረኝ ነው? አዎ እኔ መርማሪ ነኝ፣ አንተ ተጠርጣሪ ነህ። ምንድነው የምትመረምረኝ? ይሄን ፈተና ስንት ነው ያመጣው? ድፍን ነው ያደረኩት። ጎበዝኛል አይደል? አታጭበሩ። በምንም ልታመልጠኝ አይችልም። ኮረጀ ነው አይደለም? ኧረ እኔ አልኮረጅኩም። ታዲያ እንዴት ልደፍን ቻልክ? አጥንቼ። ኮርጃል። አልኮረጅኩም። ኮርጃል። አልኮረጅኩም። ኮርጃል። እሺ ካምባል አልደፍንም። እንደዚህ ነው የሚባል። አማን ምን? እሺ አንድ ጊዜ ቼክ አድርጌ ልንገርህ። አዎ ደርሻለሁ። ኦልሬዲ ቤት አንድ ጊዜ ቼክ አድርጌ ልንገርህ። እሺ ሄኖክ ቺቲንግ ክልክል ነው። እሺ ቺቲንግ ኢዝ ኖት አላውድ። ገባ? ይኸው በቃ ልኬልሃለሁ። እሺ በጣም አመሰግናለሁ ዳዊት። አስተያየትህን ታዲያ እጠብቃለሁ። እሺ
ደህና ደር አልገባኝም። ሂድ ገብቷል ይገባል ሂድ ቦታን ለተረኛ ተመርማሪ ልቀቅ ለምን እንዳስጠራውሽ ገብቶሻል ማለቴ ከማጋ ነበር ስልክ የምታወሪ ነበር ዳዊት ነው ዳዊት ደራሲው አልበዛም ትንሽ አልበዛም ምን ነው የበዛው ትላንት በቴሌቪዥን አየሽው ዝም አልኩ የኔን ድምጽ ቀንሰሽ የሱን ድምጽ ጨመርሽ ዝም አልኩ ዛሬ በአካል ቢሮ አገኘሽው ዝም አልኩ በስልክ አወራሽው እዚሁ ዝም አልኩ ጭራሻው መጽሐፉን ይዘሽ ሶፋ ላይ ቁጭ ብለሽ የተቀደደ አረንጓዴ ሱሪ ለብሰሽ ትንሽ አልበዛም ቆይ ምን አጠፋው አስተያየቱን ለመቀበል ነው ያገኘው ታለቀ በቃ ይልቅ በስዬ አንተ ትላንት ያልከው ነገር በጣም ልክ ነው የመጀመሪያ ጽሁፍ በጣም ከባድ ነው ስለዚህ ባለሙያ አስተያየት ያስፈልገኛል እና ታዲያ ባለሙያ እዚህ ያለን ውጪ ሌላ መፈለግ ጥሩ ነው እንዴ ባለሙያ እዚህ ያለን በስዬ አንተ እኮ ጻፊ አይደለም ነኝ እንጂ ስንት ነገር እኮ ጽፌያለሁ ያው አንቺ እኔ ነገር አይሆንልሽም እንጂ አይ በስዬ ደግሞ እዚህ ነው ያለም አታካብዶ እንዴ በቃ አንድ አርቲክል ጽሁፍ ጻፍኩኝ እሱ ጽሁፍ ላይ አስተያየት እንዲሰጠኝ ስለፈለኩኝ ባለሙያ አገኘሁ በዛ ላይ ደግሞ እሱ የተማረው ጋዜጠኝነት ነው እኔም የተማርኩት ጋዜጠኝነት ነው በዛ ላይ ደግሞ እሱ በተለየ መንገድ የጽሁፍ ባለሙያ ነው እና ቢሆንስ የልብሽን የሚሞላ ወንድ ባለሙያ ቤትሽ አስቀምጠሽ ከተማ ማሰስ ተገቢ ነው ከኔ ምን አተሽ ነው ምን ጎሎሽ ነው አይንሽ ሌላ የሚያይ መንገድ ያሰኛል የት ነው ማቆይ ነው ቆይ ምን አርጊ ነው ብትለኛው በስዬ ከኔ እሱ በልጦብሻል በቃ ይሄ ምን ማለት እንደሆነ ታውቂያለሽ ይሄ ውስልትና ነው በቃ ውስልትና ቺቲንግ ነው ቺት እያረግሽብኝ አንተ መመርመር አለብህ በስዬ ታየው እሺ እና ወዴት ለጋብላቅ እንዳታረጊ ምንድነው ቆሚ ጭራሽ መኝታ ቤት ይዘሽው ልገቢ አይነ ያየ ማንን ነው መጽሐፉ ነው ታዲያስ መጽሐፉ ማለት እኮ እሱ ማለት ነው በስዬ በአቅራቢያው ወዳለ ጤና ጣቢያ እሺ ይልሽ ነግሬሻለሁ የመጨረሻ እዛ አልጋ ላይ ይዘሽው ውጪና ምን እንደምላላውቅ አልጋ ላይ መጽሐፉን ያነበበች ሳያት የተሰማኝ ስሜት እጅግ በጣም ከባድ ነው ባይኔ በብረቱን ያየሁት መጽሐፉን ይዛ አልጋ ላይ ባይኔ በብረቱ አምስተኛው ኢቲ ሪል ስቴት እና የቤት ዕቃዎች አቅራቢ አውደ ርዕይ ታህሳስ 8 እና 9 2015 ዓ.ም ከጠዋቱ 4 ሰዓት ጀምሮ በስካይላይት ሆቴል እንዳይቀሩ ይምጡና ይጎብኙ። መግቢያ በነፃ። አዘጋጅ 251 ኮሚኒኬሽን ኤንድ ማርኬቲንግ ኃላፊነቱ የተወሰነ የግል ማህበር።
በእናትና በአባት መከዳት ምን ማለት እንደሆነ ይገባል? አንተስ በሚስት መከዳት ምን ማለት እንደሆነ ይገባል? የትኛው ይበዛል? እናትና አባቴ ከኔ የበለጠ ሙሉን ይወዱ። አሁንማ ብቻዬን ወደ ቤት ስገባውላ አላስገባም እያሉኝ ነው። አሁን ትላንትና ሙሉ የታለሽ ብለው አላስገባም ብለው በስንት ግዞታ ነው የገባሁት። የሄሩቴን ሁኔታ ላይ ነው ከኔ የምታገኘውን ከሌላ ሰው ለማግኘት እየጣረች ነው። ምናልባት የምትፈልገውን አሳጥታት እንደሆነ የሚችለውን እያረኩ ነው። ወይኔ በሌሎች ተተካ። ወላጆች ግን ለምን በልጆቻቸው ይጨክናሉ? ሙሉ ቀን በሙሉ ይተካል። ባል በባለሙያ ይተካል። የሆነ ዘዴ ፈጥሬ ሙሉን እንዲጠሏት ማድረግ አለብኝ። እኔም ሂሩቴን መበቀል አለብኝ። የምታውቃት ሴት አርኪቴክት አለች እንዴ? ግቢ አርኪቴክት ወይንሸት ግቢ። እንግዲህ ቤቱ ይሄን ይመስላል። ይሄ ነው መስተካከል ያለበት፣ መፍረስ አለበት። አርኪቴክት ወይንሸት ምን እናርግ እንግዲህ ጥሩ ባለሙያ በሚፈልግበት ሰዓት ነው ያገኘውሽ አርኪቴክት ወይንሸት። እናም የልቤን ታደርሽልኛለሽ ብዬ ተስፋ አደርጋለሁ። ቤቱ እኮ በጥሩ ሁኔታ ነው የተያዘው። ቆይ እንዴት ነው እንዲስተካከልልህ የምትፈልገው? ሁሉም ነገር እንደ አዲስ ፈርሶ መስተካከል አለበት። ምንም የሚረባ ነገር የለውም። አንዳንድ ባለሙያ ነን የሚሉ ሰዎችማ እንዲህ አዘበራርቀውት ቁጭ አሉ። በጣም ነው የሚያናድደው። አንጀት ነው የሚያሳርረው አርኪቴክት ወይንሸት። አባ ሂድ ግባ። እና ይሄው እንግዲህ አንቺን ካገኘው ሰዓት የላሰ ባለሙያ ካገኘውማ እንደ አዲስ ነው ፈርሶ መሰራት ያለበት። እማ እኮ የለችም። ተው እንጂ የለችም እንዴ? በቃ ወይንሸት ቁጭ በይና እንጠብቃት እስቲ። ሙሉን እናንተ ከወደዳችኋት በላይ እኔ እወዳታለሁ። ግን ለእናንተ ስል ልተዋት ነው። ለምን? ምን ተፈጠረ? ማን ነች? ምን? በቃ የልጅ ላታዩ ነው። ወየኔ ልጅ ስታሳዝን ግን። አዎ በጣም እኮ ነው ማሳዝነው። በጣም አንተ ምን ታሳዝናለህ? እሷ ናት የምታሳዝነው። እና እኔን መሰል ልጅ አይወለድም እያልክ ነው? ያሳዝናል። እንግዲህ መሰሌን ላልተካ ነው። እናንተም በእኔ በኩል የልጅ ላታዩ ነው። ምን መሰለህ ሙሌ፣ ዋናው ነገር አንተን መሰል ልጅ አለመተካትህ ነው። የልጅማ በልጃችን በኩል አግኝተን የለም። ወይ ጭካኔህ! እንዶ ያችን የመሰለች ልጅ አልወለደችም መሃናት ብለህ ልትተዋት? ኧረ እኔ በቃ ጨካኝ ውጣ። ይሄ ነገሩን እናንተ ላይ ለማለት ፈልጌ ምን ቀን አረገሽው? ይሄን ወይ ሌላ ጊዜ ልምጣ እንዴ? ቆይ ትመጣለች እኮ አሁን ትመጣለች። ታገሽ። እና እንዳልኩሽ ነው አርኪቴክት ወይንሸት፣ ይሄ ነው ቤቱ መፍረስ ያለበት መስተካከል ያለበት እንዳለ። ይሄንን በአዲስ ዲዛይን አድርገሽ ተለውጭልኝና ልክ በመወደው አይነት ይሄ በዚህ በኩል እንዳለ ይሄ ፈራሽ ነው፣ ይፈርሳል። ይሄ በቃ ዋናው ነገር እንዲለወጥ ነው የምፈልገው። ይጨንቀኛል፣ ተጭኖኛል፣ ሊበላይ ነው የደረሰው። ስላገኘሁሽ በጣም ደስ ብሎኛል አርኪቴክት ወይንሸት። አሁን የገባችሁ ባለቤት ናት? አዎ። ምን ነው
በጣም እኮ የማደንቃት አርክቴክት ነች። እሷን የመሰለች ባለሙያ ያስቀምጠህ ነው እኔ? ኧረ ዝም ብለው እኮ ነው። ውሸት እኮ ነው፣ ወሬ እኮ ነው፣ በቲፎዞ እኮ ነው። ታውቂያለሽ እዚህ ሀገር ምንም አይችሉም። ዝም ብለው እኮ ነው የሚያካብዱት። ይልሽ ዋናው አንቺ እውነት ነው ይፋሳል ብቻ ነው። እሺ ስለዚህ ምን ታረግልኛለሽ? ባጭር ቀን ይሄን ማድረግ አልችልም። የወዘሩ የሩትን ቤት አፍርሼ እኔ ቤት መገንባት አልችልም። ይቅርታ አዝናለሁ። ይልሽ አይደለም አርክቴክት ወይንሸት በጭራሽ እንዴ ቢያንስ ስትለኪ እንኳን ትይሽ እንጂ አርክቴክት ወይንሸት ያው እንዳጠፋሽ አጥፍቻለሁ። ያየሽውን አይቻለሁ። ግን እንደዚህ ጎዳሻለሁ ብዬ አስቤ አልነበረም። ምንድነው? እንዲያይልኝ የሰጠሁትን ጽሑፍ በራሱ ስም አሳተመ። እና ይሄን ያናደደሽ ይሩት ያንቺን ጽሑፍ ሰርቆ ካሳተም እንዳንቺ መጻፍ አይችልም ማለት ነው። የመጀመሪያ ጽሑፍሽን በቴሌቪዥን የሚታይ ደራሲ ሲሰርቅሽ ደስ ሊልሽ እኮ ነው የሚገባው። ይሩት ትበልጪዋለሽ ማለት እኮ ነው። ትበልጪዋለሽ እና በመጀመሪያ ጽሑፍ የበለጥኩት ማለት ነው። በስልኝ አግብተህ አመታት ካለፉ በኋላ የሆነ ጊዜ ላይ ሚስትን ማየት ልታቆም ትችላለህ። ሚስት ብቻ ትመስላለች። የነበራት ፍላጎት፣ ታለንት፣ አቅሟን፣ ሁሉ ነገሯን ልትረሳው ትችላለህ። ያ እንዳይሆን መጠንቀቅ አለብህ ማይ ፍሬንድ። ቂል ካልሆንክ በስተቀር ሚስት ላይ መስራት ማለት ራስ ላይ መስራት ማለት ነው ማይ ፍሬንድ። የትዳር አጋርህን በሙያ ማገዝ ማለት ራስን ማገዝ ማለት ነው። ምክንያቱም አንድ ናቸው። ቂል ካልሆንክ በስተቀር ማይ ፍሬንድ። ታዲያ ባለፈው እንዴት ደፈንክ? አልደፈንኩም። ያው እናንተ ደስ እንዲላችሁ ብዬ ራስ ያርሜው ነው። ይኸውልህ ነው ሁለተኛ እንደዚህ እንዳታደርግሽ። ትምህርት ላቆም ስለሆነ ካን ወዲህ እንደዛ አላደርግም። እግርና መስብርልህ ምን ልትሆን ነው ትምህርት የምታቆሙ? እዛ ወደ ጨረቃ የሚሄዱት ምን ነበር የሚባለው? አስትሮኖት። እነሱ ነው። ምንም ትምህርት አልሆነኝም። ምንም ሊገባኝ አልቻለም። እዛ ወደ ጨረቃ ሄዳለሁ። እዛ ትምህርት የለም። እዛ ይሻለኛል ልጄ።